መጋቢ አዲስ እንዴት ነው? እግዚአብሔር ይመስገን። እርሶን በማግኘቴ በጣም ደስ ብሎኛል፣ ክብርም ይሰማኛል። እኔም ደስ ብሎኛል፣ ክብርም ይሰማኛል። አዲስ ቻናል ደግሞ ከፍታችሁ በአዲሱ ቻናል ተጨማሪ የጆሮ ቀለብ የአእምሮ አስቤዛ ለማቅረብ በመቻላችሁ በጣም ደስ ብሎኛል። ምክንያቱም ሚዲያ የጆሮ አስቤዛ አለዋለሁ፣ የአእምሮ አስቤዛ አለዋለሁ። ብዙ ሰዎች ምክሮትን ይወዳሉ። እርሶስ የማንን ምክር ወይም ስብከት መስማት ያስደስቶታል? አሁን በአሁኑ ሰዓት ካልሽ የአባ ገብረ ኪዳን። እርሶስ ከዛሬ ድረስ ከተመከሩት ምክሮች ሁሉ የማይረሱ የትኛውን ነው? እኔ የእርሶን በጣም ብዙን አስታውሳለሁ። እኔ አባ ገብረ እግዚአብሔር የሚባሉ የዛሬ 30 ዓመት አካባቢ የማውቃቸው በጣም ትልቅ አባት ነበሩ። እሳቸው አንድ ጊዜ መጽሐፍ ገዛውና እኔ ስለላ መጽሐፍ በጣም ወዳለሁ እና ከሃይማኖት ተጨማሪ በገዝቼ የሚያነብልኝ አጥቼ ወዲያው ትኩስ ነው ማንበብ የፈለኩት። እኔ አንባቢ ያጣሁና እሳቸው ስበጻጭ አዩኝና እሳቸው በእንተ ስምከ ምርሃኒ ወሴሴን የሚል መዝሙረ ዳዊት 30 ላይ አለ። ምን ማለት መሰለሽ? በእንተ ስምከ ስለ ስምህ ምራኝ መግበኝ ማለት ነው። አንተ ወደፊት ለብዙ ሰው ትሆናለህ፣ ብዙ ሐሳብ አለ እና አንተ የሚያነብልህ ጭንቀት ሊሆንብህ አይገባም። ስለዚህ እግዚአብሔርን አንተ ምራኝ፣ አንተ መግበኝ ብለህ ይችን ጸሎት ጸልይ ብለው የነገሩኝ ምክር በህይወቴ አረሳውም። የህይወቴ እንዳንዱ መመሪያ ማድረግ ወስደዋለሁ። ቁጡ ኖት ወይስ ቶሎ አይናደዱም መጋቢ? አረፍ ብለው ግን ማውራት እንችላለን። አይ ችግር የለውም። እሺ ቁጡ እንግዲህ እኔ ሁለት ሶስት አይነት እኔ ነኝ ያለሁት። ለምሳሌ አውደ ምህረት ላይ ሳስተምር ሌላ ነኝ። በዚህ በመጽሐፍ ምሽቶች ዓለማዊ ፕሮግራሞች ላይ ሌላ ነኝ። ክፍል ውስጥ ለተማሪዎች ሳስተምር ሌላ ነኝ። እኔ ክፍል ለተማሪዎች ቁጡ ነኝ፣ ሁሉም ያውቃሉ። ለምሳሌ እኔ እያስተማርኩኝ ስልክ ሊጮህ አይችልም፣ ሳይለንት ተደርጎ ነው የሚገባው። እኔም ወደ ጉባኤው ያ ጉባኤ ቤቱን የማስተምርበት ጫማ ተወልቆ የሚገባበት ሐዲስ ኪዳን የሚተረጎምበት ልክ እንደ ደብረ ሲና ይላሉ አባቶቻችን። ደብረ ሲና ሙሴ ሲመጣ የምትረግጣት ምድር የተቀደሰች ናትና ጫማን አውልቅ አለው ይላል መጽሐፋችን። አባቶቻችን ትምህርት ቤት ማለት እንደ ደብረ ሲና ጉባኤ ቤት ትምህርት ቤት ነው፣ ጫማ ሊወለቅ ይገባል ነው የሚባለውና በአሁኑ ጊዜ ደግሞ ታውቂያለሽ ቅዳሴውንም ጸሎቱንም ሁሉንም ነገር ስልክ በጥብጦታል። እና እኔ አንዱ ተማሪዎችን ከማስተምራቸው እና ከምቆጣበትም አንዱ ክላስ ውስጥ ስልክ ሲጮህ በጣም በሳጨው፣ ተማሪ ሳያነብ ሲመጣ በጣም በሳጨው። ግን እዛች ወንበሯ ላይ ነው የምበሳጨው እንጂ ቁጣዬን እዛው አራግፌ ውጭ ስወጣ ሌላ ሸቷ አለ ደግሞ ውጭ የሚጠብቀኝ፣ እሱን ለብሼ ነው የምወጣው። እና ቁጡም ነኝ አይደለሁምም እንደየሁኔታ ይወሰናል። ዜና ብዙ ያዳምጣሉ? አዎ መርጬ። ለምሳሌ አሁን እኔ እንደነ ነጋሽ መሐመድ፣ እንደነ አለምነህ ዋሴ፣ እንደነ ደረጃ ኃይሌ ጋዜጠኛው እንደዚህ የሚሰሩትን ፕሮግራም ዜና መስማት ደስ ይላል። እኔ ዜና ስለ ዜና ጋዜጠኝነት ሙያ የለኝም፣ ግን የሚቀርብበት መንገድ ይዘቱንና ቅርጹን አቀራረቡን ማቅለልና ይዘቱን ማቅለል አንድ አይነት አይደለም። ይዘቱ ሊቀል አይገባም፣ አቀራረቡ ግን ለጆሮ እንዲቀል ለአእምሮ እንዲመጥል ለህሊና እንዲስማማ ተደርጎ መቅረብ አለበት ብዬ አስባለሁና እኔ እንደነ ነጋሽ መሐመድ እንደነ አለምነህ ዋሴ አሁን ደግሞ ያየሰው ሽመልስ። ዜናን በዚህ ልክ ተደርቻው አላውቅም፣ ደስ ብሎኛል። ትንታኔው የሚወዱት የስፖርት አይነት አለ? ስፖርት እኔ በእግር መሄድ በጣም ነው ደስ የሚለኝ። ኳስ እኔ የኳስ የጨዋታው ሳይሆን የእንትኑ የጭብጡ የግንዛቤው አድናቂ ነኝ። እኔ ፈረንጆቹ ለዓለም የመጨረሻ የጥፋት መሳሪያ ኒውክሌርን አበርክተዋል። የጥሩ ነገር ፈረንጆች ሰጥተውናል የምለው እኔ ኳስን ነው። ኳስ ማህበራዊ ስፖርት ነው። ለምሳሌ ስቴዲየም ውስጥ 22 ተጫዋቾች አሉ፣ ዳኛ አለ። የነዚህ ሰዎች የጋራ ውጤት ነው። አሁን ሰሞኑን እየሰማን ነበር አይደለም? የአርጀንቲናን ቡድን እንትና ተሸክሞት ወጣ ሲባል እየሰማን ነበርና ሜሲ ተሸክሞት ወጣ፣ የፖርቱጋልን ሮናልዶ፣ የፈረንሳይን እገሌ ሲባል እንሰማለን። እና ግን ስፖርት ብዙ ሰው ያሳትፋል። አሁን ደግሞ ፈረንጆች ከሚደነቁበት ነገር አንዱ ያላቸውን ነገር ወደ ቢዝነስ መቀየር ይችላል። እና እነሱ ሰርተውበታል። ዛሬ ስፖርት ቢዝነስ ነው፣ ስፖርት ፖለቲካ ነው።
ስፖርት ማንነት ነው፣ ብዙ ነገር ነው ያቀፈው። እና እኔ ኳስ አትየዋል ይሄ ወጣቱ የት ይሄድ በምን ይተንፍስ ምን ይሁን እውነቱን ለመናገር እኔ የኳስ ይመጠን መጠነሽ ካልጠጣሽው እኮ ከቢራ ይልቅ እኮ ውሃ ይጎዳል እኮ ከመጠን በላይ ከጠጣሽ ደምሽ ቀጥሞ አደጋ ላይ ትወርቂያለሽ። ሁሉም ነገር ተመጥኖ ሲገባ ጠቃሚ ነው የእግር ኳስ። ልክ ነው። እርስዎ ግን የሚደግፉት ማንን ነው? እኔ አርጀንቲናን ነበር የምደግፈው፣ ግን በቀደም ያየ ሰው ሽመልስ ከጭንቅላቴ ነቅሎ ጣለልኝ። አርጀንቲና በጣም ምን አሉት? በጣም መጥፎች ናቸው አርጀንቲናዎች። በዚህ በሁለተኛው ዓለም ጦርነት የመጨረሻ ዘረኞች ናቸው። ኢትዮጵያ ስትወረር ሁሉ ከመሶሎኒ ከጣሊያን ጎን የተሰለፉ ሰዎች ናቸው። እና እኔ ሜሲ በጥረቱ ገንጥዬ እሱን አውጥቼዋለሁኝ። እሱ ጥሩ ነው ሲባል ስለሰማሁኝ እና ኤፍሬም የማንም ሲያሳምሩ ስለሰማሁኝ ከነሱ የተሻለ መረጃ የለኝ ብዬ መቼም እውቀት ማለት የተጠራቀመ መረጃ ማለት አይደለም። እኔ ራሱ ልክ እንደርሶ ከ45 ደቂቃ በኋላ አቋሜን ቀየርኩ። ባለቤቴ ነግሩኝ ዘረኞች ናቸው ስለኛ ነው እንዴ? ደግሞ ጀግና ማለት አቋሙን የሚቀየር ነው። ሁሉ ጊዜ አስተሳሰብሽ አንድ ቦታ ተቸክለሽ መቅረት የለብሽም። አሁን እኛ ሀገር ትልቁ አደጋችን ተቸካይነት የሚለው ፖለቲከኞች የሚጠቀሙት ቋንቋ ለሽ ሞዳት ነው። የዛሬ 50 ዓመት ያሽውን አቋም ዛሬ የሚይዘሽ ተገኝ። የዛሬ 50 ዓመት ለምሳሌ አንቺ የዛሬ 10 ዓመት የምታደንቂው ሰው ዛሬም እያደንቅሽ ከሆነ ሰውየው ጀግና ነው። አንቺ ግን እዛ አለብሽ ቁመሽ ለማለት ነው። አይምሮሽ አዲስ ሐሳብ አልተቀበል ማለት ነው። የእረፍት ጊዜ አሉት? ካሉትስ በምን ያሳልፋሉ? እንግዲህ እንደምታውቂው እኔ ማየት ባለመቻሌ ምክንያት በጣም ጥሩ አጋጣሚዎች አሉኝ፣ ያመለጡ ነገሮች እንዳሉ ሁሉ ማለት ነው። እና እኔ በእረፍት ጊዜ መጠነኛ ነው። ይሄን የተንዛዛ የእረፍት ጊዜ ያለኝ መልሶ አይደለም፣ ግን ያችን ያለችኝን ቤተሰቤ ጋር ባለቤቴ ጋር ልጆቼ ጋር እንደገና ደግሞ በጣም ጥሩ ቤተሰቦች አሉ። ቅድም እየመራ ያመጣሽ የባለቤቴ ታናሽ ወንድም ነው፣ ግን ቋንቋውን መግለጽ ስላለብኝ ነው እንጂ የባለቤቴ ታናሽ ወንድም እሱ ራሱ አቆ ይመጣል። እሷም ትስቃለች በጣም የኔ ወንድም በይው። እና እነሱ ጋር እጫወታለሁ። ቤት በጣም ነው የምንስቀው፣ በጣም የምንጫወተው። መጋቢ አዲስ ግን ከእርሶ ምላሽ ተነስቼ የምጠይቆት ባለማየቴ ያተረፍኩት የሚሉት ነገር አለ ምንድን ነው? እኔ አሁን ዛሬ ላይ ሆኜ ሳስበው እኔ በጣም ፍልስፍና በጣም ነው የምወደው። እኔ ከሃይማኖት ቀጥሎ ፍልስፍና የሚባለው ትምህርት እኔ በዓለም ላይ ቢስፋፋና በጣም ብዙ መምህራን ብዙ ተማሪዎች ኖሩ ከምወደው ነገርም ነው። እና እኔ አሁን ባለማየቴ ሰብስቦኛል፣ ትኩረቴን በአንድ ቦታ እንዳደርግ አድርጎኛል። ለቤተ ክርስቲያን ትምህርት በጣም ምቹ እንደሆነ አድርጎኛል። ምክንያቱም ሁልጊዜ ላንቺም ጭምር መመክርሽ በማትለውጪው ነገር ላይ ጊዜና ገንዘብ እንዳታጠፊ ለወደፊቱ ለአድማጮችሽም ጭምር ነው መክረው። አንድን ነገር እለውጠዋለሁ አልለውጠውም ብለሽ ማሰብ አለብሽ። እማትለውጪው ከሆነ ቶሎ ፋይሉን መዝጋት አለብሽ። የማትለውጪው ጉዳይ ላይ ቶሎ ፋይል ካልዘጋሽ እምትለውጪው ነገር ያመልጥሻል። ለምሳሌ አሁን ብዙ ጊዜ የምናማከራቸው ሰዎች አሉ፣ አግብተው ልጅ እምቢ ያላቸው ሰዎች አሉ። መውለድ የኃጢአትም የጽድቅም ምልክት አይደለም፣ የመንግስተ ሰማያት የይለፍ ወረቀትም አይደለም። ብትወልጅ ጥሩ ነው፣ ባትወልጅም ቁም ነገር የለውም። እግዚአብሔር በጎ ስራ ሰርተሃል ነው እንጂ ስንት ልጅ አራብተሃል የሚል ክርስትና የእርባታ ጉዳይ አይደለም፣ ሃይማኖት የእርባታ ጉዳይ አይደለም። ስለዚህ ሰዎች መውለድ አለመቻላቸውን ሲያረጋግጡ ቶሎ ብሎ ፋይሉን ዘግተው ሁለተኛ አማራጭ እኔ አሁን አይኔ ጸበልም ሐኪም ሄጃለሁ፣ ያ ሁሉ ስላልተሳካ የአይኔን ጉዳይ ፋይሉን ዘግቼ ወደ መዝገብ ቤት መልሼዋለሁ። ስለዚህ አላስብም። ስለዚህ ባለማየት የተጠቀምኩት ነው እንጂ የሚመጣልኝ አሁን ባይኖሮ ብዬ የጅል ሂሳብ አልገባም። ከኢትዮጵያ ውስጥ ከአዲስ አበባ ውጭ የትኛውን ከተማ ሐዋሳ መሄድ ያዘው? ሐዋሳ። ብዙ ሰው ጠይቅ እሱን ነው የሚለኝ። ሐዋሳ እኔ በጣም ነው ደስ የሚለኝ። ትልል አገራችን አሉን ከምንላቸው እኔ ከሐዋሳ ቀጥሎ መቀሌ በጣም ነው ደስ የሚለኝ። እኔ ስሙ ሲጠራ ዝም ብሎ ደስ ይለኛል። ባህር ዳርም በጣም ደስ ይለኛል። ከኢትዮጵያ ውጭስ የት ከኢትዮጵያ ውጭ ሀገር ሲሄዱ ቀለል ይሎታል? እንግዲህ ባለፉት 15 ዓመታት ከኢትዮጵያ ውጭ ከቻይና ውጭ ሁሉም ቦታ ሄጃለሁ። ህንድ ሄጃለሁ፣ አረብ ሀገር ጠቅላላ ሄጃለሁ፣ አፍሪካ ሀገሮች ሄጃለሁ፣ አውሮፓ በጠቅላላ፣ ካናዳም፣ አውስትራሊያም፣ አሜሪካም። ግን አውስትራሊያ ደስ ብሎ የነበረ እኛ በሄርን ጊዜ ኮሮና የገባበት ጊዜ ነበር። ለሁለት ወር አስበን በ15 ቀናችን መጣ እና ሳላጣጥመው ስፋቱ ሰዎቹ የነገሩኝ የህዝቡ ብዛትና የመሬቱ ስፋት አይመጣጠንም እና ቤት እንኳን ስጠይቂ መሬት አሉ አይንሽ ያረፈበት ድረስ ነው እንደ ብሉይ ኪዳን እንደ ድሮ መሬት የምትወስጂ ይባላል። ከዛ ቀጥሎ እንግሊዝ ደስ ይለኛል፣ ኖርዌይ
ደስ ብሎኛል። በጣም ደስ ያለኝ ግን በአፍሪካዊነቴ ኬንያ በጣም ነው የምወደው። እውነት ኬንያ ነው ሌባ አለው ምናምን አለው እየተባለ ስሙ ጠፍቶ ነው እንጂ በጣም ደጎች ናቸው። ይገርምሻል። መጋቢ አዘውትረው የሚመገቡት ወይስ በጣም የሚወዱት ምግብ አለ? እባክዎ አረፍ ይበሉ ግን እራሱ ቢቀመጡ ደስ ይለኛል። ነው እንዴ? አዎ እሺ ጋር አዘውትረው የሚመገቡት ምግብ ወይ የሚወዱት? አዘውትር የምመገበው ምግብ ምስር፣ አተር፣ አትክልት እንደዚህ የሆኑ ነገሮች ደስ ይሉኛል። ግን አስቤ እንደው ይሄኛው ደስ ይለኛል ብዬ ሰው አስቦ ማሰብ እንጂ አስቦ ማንበብ እንጂ አስቦ መብላት ጥሩ ነው። እንግዲህ እስቲ ወደፊት እሱ ያመራመራ ችግር የለም። እሺ ከቁርስ ምሳ ወይም እራት የቱን ይመርጣሉ? ምሳ። ልጅ እያሉ ምን አይነት ልጅ ነበሩ? ማለት እኔ ብዙ አላስታውስ። የገጠር ልጅ ነበርኩኝ። እንደ ሌላው በከተማ ውስጥ አይደለም ያደግኩት፣ ገጠር ውስጥ ነው ያደግኩት። እንደ ማንኛውም ሕፃን በቃ ከብት የሚጠብቅ ጅራፍ የሚገምድ ዋና የሚዋኝ ሜዳ ለሜዳ የሚሮጥ ከበጎቹ ጋራ ከከብቶቹ ጋራ ሲሯሯጥ የሚውል እንደዚህ አይነት ልጅ ነኝ። እንግዲህ ሲያድጉ ምን መሆን ይመኙ ነበር? ምንም ተመኝ ይቻላል። ምን ነው እንዲያውቁሽ ያደኩበት ሰፈር ግፋቢል እኮ ገጠር ስትሆኚ ግፋቢል የምትመኘው የሆነ በበቅሎ የሚሄድ በፈረስ የሚሄድ ሰው ካገኘሽ ሳዲቅ በቅሎ ቢኖረኝ ነው የምትይው። ምክንያቱም ምኞትሽ አካባቢሽ ውጤት እኮ ነው። ወይ በቅሎ ወይ ፈረስ ቢኖረኝ ምናምን ተመኝቼ ይሆን ይችላል። እሺ የ18 ዓመቱ እርሶ አሁን ላይ ቢያገኙት ራስዎ ምን ይሉት ነበር? በዚህ በመንፈሳዊ ትምህርት የበለጠ ጠንክሮ የሚቀጥሉትን 30 ዓመታት እንዲያሳልፍ በትምህርት በዘመኑ ምን ነው ባላደረኩት ብለው የሚጸጽቱበት ነገር አለ? አይ እኔ አሁን ትዝ አይለኝም እንጂ ብዙ ይኖራል፣ ግን ትዝ የሚለኝ ነገር የለም። እኔ ብዙ ጊዜ ወልሽ እኔ ወደ ኋላ ትናንትናን ማመነጅክ ሰው አይደለሁም። ወደፊት ነገም ላይ አልንጠለጠልም፣ ወደ ኋላ ትናንትና ላይ አልተከልም። ነገም ላይ አልንጠለጠልም፣ ትናንት ላይ አልተከልም። ትናንት ያለፈ ትዝታ ነው፣ ነገ የሚመጣ ስጦታ ነው። ዛሬ ግን ነገ የሚመጣ ለይታ ነው፣ ዛሬ ግን በእጅ ያለ ስጦታ ነው። ስለዚህ ወደ ኋላ ትናንት ነው፣ ወደፊት ነገ እያልኩ አልሰቃይም። በዓለም ላይ ካሉ ሰዎች ውስጥ እድሉን ቢያገኙ ከማን ጋር ሻይ ቢጠጡ ይመርጣሉ? እኔ አሁን ይኸውልሽ እኔ በፊት ምን አደንቅ ነበር መሰለሽ? እውቀት፣ እነዚህ ምርምር ነገሮች አደንቅ ነው። አሁን ግን እውነቱን ለመናገር ርህራሄ ያላቸው ሰው የሚወዱ ለሰው የኖሩ እንደነ ማዘር ትሬዛ አይነት እንደዛ እረሩ ሰዎች፣ ደግ ሰዎች፣ ለሰው ጊዜያቸውን የሰጡ ገንዘባቸውን፣ አካላቸውን ለሰው የሰጡ የሰው ቁስል የሚጠዘጥዛቸው፣ የሰው ጥም የሚጠማቸው፣ የሰው ረሃብ የሚረባቸው ሰዎች እንደዚህ አይነት ሰዎች ጋር መዋል ነው ደስ የሚለኝ። የሰው ልጅ ከፈጠራቸው ነገሮች በጣም የሚያስገርመው የትኛው ነው? እምልሽ ምንም የማይገርም ነገር አለ? እኔ ከኒኩሌር ውጪ ከአቤል ድንጋይ እስከ ኒኩሌር ያለውን ነገር በጠቅላላ አልደግፍም። እኔ ጦርነት የተጀመረው በድንጋይ ነው ታውቂያለሽ አይደል? ቃየል ነው የጀመረው፣ አንድ ወንድሙን በድንጋይ ገደለ። የቃየል ልጆች ግን ጭንቅላታቸውን አሰርተው አባታቸው ቃየል የሚቀናበት ኒኩሌር ሰሩ። እና እኔ የማይደንቀኝ ነገር የለም። እኔ አሁን ሬዲዮ ይደንቀኛል፣ ቴሌቪዥን ይደንቀኛል፣ አውሮፕላን ይገርመኛል። እኔ አሁን ከአሜሪካ ከሩቅ ጉዞ ስጓዝ እኔ የማዳምጣቸው መጽሐፍ ተይዛለሁኝ። ግን አብዛኛውን ጊዜ ግን እንትኑ ነው የሚገርመኝ። አሁን እኛ 300 ምናምን ሰው ስንት ሻንጣ ተጭኖ እዛው እየበላን እየጠጣን ባዝሮም እየሄድን እየተጓዝን ነው እንደ ብዬ ሳስብ ይህንን የፈጠረ ያቺ ጠባብ ትንሽዬ ጭንቅላት እንዴት አይነት እኔ እውነቱን ለመናገር ከአውሮፕላኑ ይልቅ ሰሪውን ከሰሪው ይልቅ ሰሪውን ነው ማለት ነው። እግዚአብሔር በመመሪያ ዓርብ ዕለት እኮ ነው አዳምን ከምድር አፈር አበጀው አይደል የሚለው? አፈሩ ብድግ አድርጎ እኮ ወደ ሰው አደረገው። ያ ሰው ነው እንግዲህ አሁን እቺ ጠባቧ ጭንቅላት እኮ ናት ኒኩሌር ያመጣችው። አውሮፕላን የጠባብ ጭንቅላት ውጤት ነው። እግዚአብሔር በመመሪያ ይሁን ብሎ በቃ በአንድ ጊዜ የፈጠረው የሰው ልጅ ይህንን ነገሩ በመፍጠሩ አንደኛ ፈጣሪውን አደንቃለሁ፣ ሁለተኛ ተፈጣሪውን፣ ሁለተኛ የተፈጣሪውን ተፈጣሪ። በጣም የሚፈሩት ነገርስ ምድር ላይ? እኔ ምንም አልፈራው ነገር አለ? ሁሉም ነገር መጥፎ ነገር ያስፈራኛል። እኔ ጥላቻ እፈራለሁ። ለሰው የማያዝኑ ሰዎች ያስፈሩኛል። ጨካኝ ሰዎች ያስፈሩኛል። ሰው የማይወዱ ሰዎች ያስፈሩኛል። ጦርነት እፈራለሁ። ረብሻ እፈራለሁ። በተለይ ከዚህ ከ15 ከ16 ዓመት ወዲህ ደግሞ የበለጠ ፈሪ ሆኛለሁኝ። ልጆች መጥተዋል። ዛሬ ምን ልብላ የሚለው ቀርቶ ምን ላብላቸው፣ ምን ልልበስ፣ ምን ላልበሳቸው፣ የት ልኑር ሳይሆን የት ላኑራቸው ወደሚል ስለተሸጋገርን ሁላችን አሁን አንዳንድ ጉዳዮችን
እንደ ልብ ፍሬን በጥሰሽ ለሚሄዱ ሁሉ ፍሬን የሚሆኑሽ ልጆች አሉ፣ ቤተሰብ አለ። ከቤት እንስሳ የትኛውን ይወዳሉ? ከቤት እንስሳ በጣም የሚወዱት? ከቤት እንስሳ ውሻ ይሻለኛል። አስቤበት አላውቅም። አሁን አንቺ ስትይ ነው ትዝ ያለኝ እንጂ ውሻ ወዳለው እንዴ መሰለኝ። ከክረምትና ከበጋ የቱን ይመርጣሉ? በጋ። እኔ ብርድ አልወድም፣ ደመና አልወድም። ብርድ በጣም ነው የምጠላው። እንደኔ ሐሳቤ ሁሉ ይጠፋብኛል ብርድ ሲሆን። ከጧትና ከማታስ? ሁሉም ያው ናቸው፣ ግን ጧት ደስ ይላል። ለህይወቱ አርአያዬ ነው የሚሉት ሰው አለ? ማንን ነው አርአያዬ ነው የምለው? እንግዲህ መምህሮቼ እኔ በአጋጣሚ እድል ገጥሞኝ ጥሩ መምህራን ናቸው ያስተማሩኝ። እውቀትም ህይወትም ያላቸው ቀለምም የአፍ ቀለም ብቻ ሳይሆን የልብ ማህተም ያላቸው ስለ እመቤታችንም ጥልቅ ፍቅር የነበራቸው ስለ ክርስትናም ጥልቅ ፍቅር የነበራቸው ናቸው። ለምሳሌ የኔታ ጌራ የሚባሉ ብሉይ ኪዳን ትርጓሜ ያስተማሩኝ መምህሬ መጋቤ ምስጢር ጌራ ወርቅ። በነገራችን መጋቤ ምስጢር የሚለው ማዕረግ ከመልአኩ ከብርሃነ አድማሱ ጀንበሬ ቀጥሎ የተጠሩበት የኔታ ናቸው ይባላል እና በጣም የታወቁ መምህር ናቸው። መንፈሳዊ ናቸው። በጣም ጸሎተኛ ናቸው። ወር በገባ ከ1 እስከ 30 ጸሎተ እግዝእትነ ማርያምን 64 ጊዜ የሚጸልዩ አባት ነበሩ እና የእሳቸው ምን ተማርከሳቸው ብትይኝ ይሄ አለመከፋፈል፣ ሰውን በሰውነቱ መቀበል። እሳቸው በአጋጣሚ ከጎጃም ነው የመጡት። ነገር ግን ቅድም እንዳልኩሽ ክርስቶስ ቤተልሔም ተወለደ ማለት ግዴታ ስለሆነ እንጂ እሳቸው ጎጃም ተወልደው ከመቀሌ እስከ ሶማሌ ከጎጃም እስከ የትም ከጎንደር እስከ የትም ማንኛውም ሰው መምህራንኛ መጥተው ሁሉ መምህራን መጥተው ምግብ በልተው ራት በልተው እሳቸው ጋር ተጫዋውተው ነው የሚሄዱትና እኔ እሳቸው ሰውን እኩል አድርጌ እንድወድ ወንዝና ተራራ እንዳይከፋፈለኝ ከዛ ነፃ እንዲወጣ ያደርጉኛል። ሌሎችም አሉ። እንግዲህ ሁሌ ከቤት ሲወጡ የማይለዩት 3 ነገሮች? ሪከርደር ስልሽ አሁን አልያዝኩትም እንጂ አሳይሽ ነበር። እኔ አንዱ ቅድም የሰዎች ከሰራቸው አልሽኝ። እኔ መቼም በየፈርጁ አይደል የምናደንቀው። እኔ አሁን ማየት አይነ ስውር ነኝ። ለኛ ሳይንስና ቴክኖሎጂ ሪከርደር ድምፅን ቀርቶ የሚያቆይ መሳሪያ አምጥቷል። እኔ አሁን ወደ 22 23 ሪከርደሮች አሉኝ። እዛ ውስጥ ወደ 2000 3000 የሚሆኑ መጻሕፍት አሉኝ። ፍልስፍናው እዛ ውስጥ አለ፣ ስነ ጽሁፉ፣ ኪነ ጥበቡ፣ የሃይማኖት መጻሕፍት በተለያዩ ብዙ አሉ። እነዛን አንዱ እሱ ነው። ከዛ ውጪ ኬስ የማደርገው ነገር የለኝም እስከ ስልኬ ውጪ። ይሄ እኮ ብዙ ነው። እሺ ብዙ ነው። ስንት ልጆች አሉት? 4 ስማቸውን ይንገሩኝ። አንዷ ሰሊሆም፣ ቅድም ያየሻት ሰሊሆም። እርሶ ነው የምትመስለው፣ በጣም ነው የምታምረው። ያየሻት ሰሊሆም አለች። እሷ የመጀመሪያ ልጅ ነች። ሰሊሆም ትባላለች። ምን ማለት ነው ልትይ ነው? ልነው ሳትኛት ቀርብ ብዬ ነው። አዎ ሳገኛት ምን ማለት ነው አልኳት፣ ግን ከርሶ ነው መስማት። ሰሊሆም ማለት እዚህ በዮሐንስ ወንጌል ምዕራፍ 9 ላይ ኢየሱስ ክርስቶስ አይኑን ያበራለት አይነ ስውር አለ። አይነ ስውር ቋንቋው ምትክ ቋንቋ ስላልተፈጠረለ ነው እንጂ አይነ ስውር አይደለም። ይሄኛው ልሙጥ ነው። የአይን ቅርጽ የለ። አሁን የኛ ቢያንስ አምፖሎ አለ፣ ብርሃኑ የለም እንጂ የሱ ግን ጠቅላላ አምፖል አልተተከለም። ብርሃን መብራት ኤሌክትሪክ አልተዘረጋም ከመጀመሪያው። ስለዚህ ልሙጥ ነው የሆነው እና ስለዚህ እሱን አይኑን ሲያበራለት ጭቃ ቀብቶ ሂድና በሰሊሆም ውሃ ታጠብ ነው ያለው። ስለዚህ ብርሃን ያገኘበት ማለት ነው አይደለ? ስለዚህ አሁን ብርሃን ይላት ፈለኩኝ፣ ግን ማህበረሰቡ ደግሞ የትልቅ ሰው ስም ነው ምንድነው ጣጣ እንዳያመጣባት ብርሃን የከምላት ሰሊሆም አልኳት። በዚህ ምክንያት ቀጥ ሌሎቹ ስላልነገሩኝ ሁለተኛዋ ሜናታ ትባላለች። ሜናታ ማለት በጉራጌኛ የእግዚአብሔር ስራው ማለት ነው። አያቷ ናቸው ያወጡላት። ባለቤቴ አጋጣሚ ሆኖ ጉራጌኛ ተናጋሪ ናት። ግን ያው ጉራጌኛ ተናገር እንጂ አፏ ጉራጌኛ ልቧ የሁሉም ነው። ኢትዮጵያዊ ልብ ነው ያላት። ሶስተኛው ዮና ይባላል። ዮናን ማለት በጉራጌኛ ያኖረን ብንኖር ማለት ነው። በመጽሐፍ ቅዱስ ደግሞ ዮና ደስታ ማለት ነው። የቅዱስ ጴጥሮስ አባት ዮና ይባላል። ጴጥሮስ ወልደ ዮና ይባላል። ሶስተኛው ዘዚአነ ይባላል፣ የኛ ማለት ነው። ይሄን የክርስትና አባቱን ያወጣለት ሲያምር እሱ ዚአነ ነው የሚባለው። ግዕዝ ነው እኮ አው ሰምቼው ስለማለት ዚአነ ነበር። አንድ ጳጳስ ደግሞ አይ ዘን ጨምሩበት ብለውን ዚአነ የኛ ነው፣ ዘዚአነ ደግሞ የኛ ንብረት፣ የኛ ሀብት፣ የኛ ገንዘብ ማለት ነው። እሱን አባቱን ያወጣለት የክርስትና አባቱ
4 ናቸው። እነዚህ ናቸው 4 በጣም ያምራል ስማቸው። እሺ አሁን መርቁልኝ እነሱ። አንቺ ልጆች አሉሽ? ባለቤት ሆነ አንቺ ልጆች አሉሽ? አዎ ትጠይቂያለሽ ግን አንቺ ወደፊት እንዴ? በሚገባ ያው እርሶ ጋር አሁን አዲስ በሚጀምረው በጣም ጥሩ ሰሌዳ ነው የሚለው መጋቢ አዲስ ሰሌዳ እንዴት አወጡለት? አዲስ የሚጀምሩት የእርሶ እንደ ፖድካስት ነው ወይስ እንዴ? አይ ዩቲዩብ ነው፣ በሚዲያ ነው፣ ዩቲዩብ ነው። ሰሌዳ ማለት ያው እንደምታውቂው ሰሌዳ ጥቁር ነው፣ ቾክ ነጭ ነው። ነጭና ጥቁር ሁልጊዜ ተጋፋፊው ተቃራኒዎች ናቸው የሚባለው፣ ግን እኛ ሰሌዳና ነጩ ቾክና ጠመኔ ወይም ደግሞ ጥቁር ሰሌዳ ሲጋቡ ፊደል ይወለዳል። ከፊደል ንባብ፣ ከንባብ ዕውቀት፣ ከዕውቀት ሕይወት ይወለዳል። ስለዚህ የእህል ማሳ እህል የሚዘራበት እርሻ ወይም ማሳ እንደሚባል ዕውቀት የሚዘራበት ፊደል የሚዘራበት ደግሞ ሰሌዳ ይባላል። ስለዚህ ተምሳሌት ነው ብዬ ነው። እንደገና ደግሞ ነጭና ጥቁሩ አይደለም ዕውቀት የሚሰጡት። ስለዚህ እርስ በርሳቸው ተናባቢ፣ ተሳሳቢ፣ ተገላላጭ እንጂ ተጋላጭ አይደሉም ማለት ነው። ስለዚህ እንደዛ ብዬ ነው ያሰብኩት። ብዙ እንግዶች የሚገኙበት መቼ ይጀምራል ይሄ የዩቲዩብ ቻናል? እንግዲህ እንደ እግዚአብሔር ፈቃድ የእመቤታችን ዕለት በ21 ማለት ነው ማክሰኞ። በጣም ደስ ይላል። መጋቢ መዝሙር በጣም የሚወዱት መዝሙር አለ? እኔ ከመዝሙር ይልቅ ወረብ ነው ደስ የሚለኝ። መዝሙር በጣም ምረጥ ካልሽ ግን 7ቱ መንጦላይት የሚል ምንድነው ታውቂዋለሽ? ቀስ ግጥሙ እኔ ግጥሙን ብቻው ቢሸመደድ ምስጢረ ስጋዌን ነገረ ተዋህዶን ሐዲስ ኪዳንን ብቻው ማስተማር የሚችል ግጥም ነው። እናሽ ሙሽራነሽ 15 ዓመት ባንቺ ተፈጸመ እንግዳ ስርዓት በጣም እንዴ ፈጣሪና ፍጡር ባንቺ ተዋሃዱ፣ ግብርና ሰራተኛና ሰሪ ፍጡርና ፈጣሪ ባንቺ ተዋሃዱ። ይህን ሁሉ ሊመረምር ህሊናዬ ይወጣል ይወርዳል፣ ግን አቀቶት ወደ ቀደም ቦታ ይመለሳል ብሎ አባ ሕርያቆስ እመቤታችን ያመሰገነበትን ምስጋና እጥር ምጥን ጥፍጥ ባለ ጆሮ በማይጎረብጥ አእምሮ በማይዋጥጥ ግጥም ገልጦታል። ደራሲው በጣም የግጥሙ ደራሲም እንደሆነ መረጃ ጠይቄ እነግርሻለሁ። በጣም ጎበዝ ደራሲ ነው። ዘማሪው ግን ምንዳይ ነው ብዬሻለሁ አይደል? ዘማሪው ቀሲስ ምንዳይ ብርሃኑ ይባላል። ቅድም አንድ ጥያቄ ዘለዋል መምህር መጋቢ አዲስ። ባለቤቱን ልጆን በየተራ መርቁልኝ ብዬታለሁ። ልጆቹንና ባለቤቴ እኔ ለሁሉ ሰው መርቀው ምርቃም መሰለሽ ያለኝ ይበቃኛል ብሎ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና ያድላችሁ ብዬ ነው የማስበው። ለባለቤቴም በጣም ጠንካራ ሴት ናት። ዛሬ ላይ ቁማ ነገ የሚታያት፣ የዛሬን የምትፈጽም የነገን የምታልም፣ የትናንትናን የምትገመግም፣ ከትናንትናም ከዛሬም ከነገም ያልተፋታች፣ ከራሷ ጋራ የተናበበች፣ በእኔና በቤተሰቦቿ መካከል ያለው አንድነትና ልዩነት የሚገባት በጣም ልባም ሴት ናት። ቀሪ ቀኑን ምን ሲያደርጉ ይውላሉ? ቀሪ ቀን ለምሳሌ ዛሬ ከሰዓት በኋላ አንድ ሰሞኑን የተመረቀ አንድ መጽሐፍ አለ። ልናገር መጽሐፉን? ደስ ይለኛል። መጽሐፉ ቀሲስ ይግዛው የሚባሉ በጣም ጎበዝ ካህን ናቸው። በመንፈሳዊም የተማሩ ናቸው፣ በዘመናዊም የተማሩ ናቸው። እናሳቸው መራሁት ዘኦርቶዶክስ የሚል ስለ ጋብቻ ነው የተጻፈው። ወደ በጣም ትልቅ መጽሐፍ ነው። እሱን ነው የዛሬ ፕሮግራሜ፣ እሱን ማንበብ ነው። ሳይደውሉ የማይውሉት ሚኪ እና ባለቤቴ። ሚኪ ማን? የቅድሙ ልጅ ስልኩን ሰጥቼሽ የባለቤቴ ወንድም ብለው ግን ይስቅብኛል ያሉት። አዎ ሚኪ ጋር ሳንደዋወል አንውልም። የልጅ አዋቂ ነውና እድሜው 26 27 ዓመት ነው። ግን ቁም ነገሩ ሸብቷል። ትልቅ ሰው ነው። ከዛ ከባለቤቴ ጋር ከዛ የባለቤቴ እናት እህቶች አሉ፣ እነሱ ጋር እንደዋወል። ሌሎችም አሉ እንግዲህ እገሌ ባላቸው። እሺ በጣም ነው የማመሰግነው መጋቢ አዲስ። ማክሰኞ ዕለት እንግዲህ አዲሱ የእርሶ ዩቲዩብ ቻናል ሰሌዳ ይጀምራል። ላውንች የሚያደርጉበት ቀን ነው። መክፈቻ ላውንች ፕሮግራም ነው። ከነ ባለቤትሽ ሳሚ ጋብዣለሁ። እንመጣለን መጋቢ አዲስ። በጣም ደስ ብሎኛል። ዜር ያክብርልኝ። ያንተ ቁመትህ በጣም ረጅም ነው። ደስ ብሎኛል ቁመትህ። ሳሚ ሀሳቡም ረጅም ነው በጣም። አዎ ለምን አየሽ፣ አሁን ብዙ ጊዜ የኛ ማህበረሰብ ስለ አይነ ስውራን ያለውን ግንዛቤ አንድ ልንገርሽ። እኔ አሁን ሳሚን ቅድም ዳብስሽን ያወቅኩት ብዙን ጊዜ አይነ ስውራን ነገሮች የምንረዳው በመዳሰስ ነው። አይናችን ወክሎ ነው የሚሰራው። ለምሳሌ አሁን አጠገብሽ በዚያ አንድ አይናማ በዛ አንድ አይናማ አይነ ስውር ቢኖር አይናማው አይነካሽም፣ አይቶሻል። እኔ ነካሻለሁ። አይንን ወክሎ ስለሚሰራ ለዚህ ነው አሁን ቤትሽ የአይነ ስውር እንግዳ ሲመጣ
በማንኪያና በሹካ ብላ እንዳትዩ። ምግቡን ሰላም ሳይሉ ሊገባ ነው። አሁን አንቺ ባቀርብሽ ለምሳሌ በአይንሽ አይተሽ ሰላም ነህ እንደነ ብለሽ አልጫውን ቀዩን ጦና አይተሽ በቃ እሺ ሰላም እንተዋወቅ ብለሽ ከዛ ወደ ጉርሻ ትሄጃለሽ። አይነ ስውሩ ግን ዝም ብዬ ከበላው በማንኪያ ሳይተዋወቁ ሰው ቤት እንደመግባት ነው። በእጄ ነካውና ሰላም ነህ ብዬ ወደ እንደባና ይሄ ስነ ልቦናዊም ጫና ያለው ይመስለኛል። እንደው ሳይኮሎጂስቶች በዚህ ጉዳይ ቢናገሩበት ደስ ይለኛል። ይሄ እንዳይቆረጥብኝ በፍጹም እግዚአብሔር ይስጥልኝ ሳሚ። እኔም አመሰግናለሁ።